የሌሎችም ወገኖች እዚህ የሚሰሙ ሰዎች የሚታዘቡት ነገር አለ ከሁለታችሁም አቅጣጫ ማለት ነው። ቤካ አሁን ለምንድነው ቤተ እምነቱን የጠየቀው ብዬ ብለው እኔም እንደዚህ የምጠይቅበት ጊዜ ስላለ ለምንድነው ብዬ ብል ቤካ ባይመልስልኝም እኔ መመለስ እችላለሁ። ለምሳሌ ብፁዕ አምላክ የኦርቶዶክስ እምነት ተከታይ መሆኑን ቤካም ያውቃል፣ እኔም አውቃለሁ። እዚህ የሚያውቁ ሰዎች አሉ። አሁን እዚህ ከሚያዩ 535 ሰዎች ውስጥ ደግሞ ብፁዕ አምላክ ቤተ እምነቱ የት እንደሆነ የማያውቃል። ይህ በእኛ ራሱ የምንናገረው ቤተ እምነታችን ምንድናችሁ እናንተ ብለው የሚሉን ኦርቶዶክሳውያን ብዙዎቹ ገጥመውን አለ። እኔ ኦርቶዶክስ መስላዎቹ የገባሁት የነበረው ብለው ያሉ ሰዎች አሉ። ምክንያቱም ቲክቶኩን ገና ወደ አዲስ የሚቀላቀሉ ሰዎች ብፁዕ አምላክን ከዚህ በፊት አይተውት የማያውቁ፣ ኤርሚያስን አይተውት የማያውቁ፣ ቤካን አይተውት የማያውቁ ሰዎች ስለሚኖሩ አሁን ይሄ ጥያቄ ወንድምነት አሁን ብፁዕ አምላክ የኦርቶዶክስ እምነት ተከታይ መሆን ጠፍቶት ሳይሆን እዚህ ለገቡ ሰዎች ምናልባት የማያውቁ ሰዎች ከየት ቤተ እምነት ነው ይሄኛው ተናጋሪ ይሄኛው ደግሞ ጴንጤ መሆኑ ይታወቃል ብለው ቢሉ ግልጽ አድርጎ ለመሄድ ነው። ግን አየህ አንዳንዴ ደቂቃ መፍጀት የማይገባ ነገር ላይ እንፈጃለን እንዳለው። እሺ ወደ ቁም ነገሩ ቢገባ ጥሩ ነው። እኔ ልናገርለት እሱ ካልተናገረ ብፁዕ አምላክ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ ነው። በቃ ተሳስታል ኤርሚያስ ብሎ የሚለኝ ካለ በሌላ ጊዜ መጥቶ ማመልከቻ አስገብቶ ማውራት ይችላል። ወደ ቁም ነገሩ እንደተባለ ወደዛ ይሉ። አንዳንዴ እንትን እናደርገዋለን ምንድነው እልህ ነገር ይመስላልና ቁም ነገሩ ላይ ቢደረግ ጥሩ ነው። ያው እኔ ተናግሬ ያለሁኝ ብፁዕ አምላክ የኦርቶዶክስ እምነት ተከታይ ነው። ወደ ቁም ነገሩ ላይ ግቡ። አርስቱ ምንድነው ወንድምነት? እሱ ግን እኮ አምንም አሁን እንደምነው እሱ አሁን ለምሳሌ እንደዛ ብሎ አምንም ኦርቶዶክስ ነኝ እኔ ኦርቶዶክስ እምነት ተከታይ ነኝ ብሎ አምንም እሱ አሁን ቤተ እምነት የለኝም ነው በቃል ተውት። በቃ ይህን ነገር ተውት። እኔ ይሄው አምናለሁኝ ብፁዕ አምላክ የኦርቶዶክስ እምነት ተከታይ መሆኑን ተውት። ምክንያቱም አንደኛ እዚህ ትልልቅ ሰው እኮ ሁሉ ጭምር እኮ ነው የሚሰማን ታውቃላችሁ። ትልልቅ ሰው ማለት ምንድነው? የሰው ትልቅ አለ ወይ ብለው የሚሉ ሰዎች አሉ። አዎ በእድሜ ትልቅነት አለ፣ በእውቀት ትልቅነት አለ። እንደዚህ ደግሞ ሪስፔክት ማድረግ አለብን። ግን እዚህ ያሉ ሰዎች በሙሉ እዚህ መጥተው የሚሰሙ ሰዎች በሙሉ አዳልት የሆኑ ናቸው። መቼም ህፃናት ናቸው ብለን የምንላቸው አይደሉም። ህፃናት እንኳን ቢሆን ህፃናትም ትልቆች ናቸው። ሰው ክቡር ነው እና እዚህ የተሰበሰበ ህዝብ ክቡር ነው እና ተውት፣ እሱን ተውትና የዛሬው አርእስቱ ምንድነው? እርምዬ አንድ ሰከንድ ስጠኝ። እውነት ከልቤ ነው። ቅድም ከአንድ ልጅ ጋር ይሰዳደቡ ነበር። ከዛ በኋላ ነው የገባሁኝ። ቆይ እሺ እየሰደበው ነበር። ቆይ እባክህ ተው ሉቃስ፣ እስቲ በሞዴል ፊት እወቅሳለሁ። እሺ ስለራሴ ያን ሰው ያህን ጥፋተኛን ሰው ትቼዋለሁ። ስለራሴ ታዲያ ካላስተነፈስከኝ ምንድን ነው? ብፁዕ አምላክ ይሄን ቃል እንዳትጠቀመው። አይ ኤርሚዬ እውነት አትኮንነኝም። ከኮነንከኝ እኔ ኃላፊነት ወስጄ እታረማለሁ በአንተ አንደበት። መጀመሪያ ሀሳቤን አገኘ። እችን ቃል አትጠቀማት። እሺ ኤርሚዬ አንድ ደቂቃ ታወራለህ ባልኩ። እኔ ሞዴል አይደለሁኝም፣ ወንድሙ ነኝ ለቤካ። ኦኬ የማንም ሰው ሞዴል አይደለሁኝም። ኦኬ እሺ ይቅርታ ኤርሚዬ። ይኸውልህ እወስዳለሁ ኤርሚዬ እወስዳለሁ። ይኸውልህ ስደበኝ፣ ቤት ውስጥ ስገባ ስደበኝ አለኝ። ስደበኝ አንተ ልብ ውስጥ ያለውን ኦርቶዶክስ ቃል ልናገር። እረፍ ቤካ ላውራው። ለምንድን ነው ቅድም ስታጠፋ የነበረውን እኔ ልውቀስ ስደበኝ ሲለኝ መዳን በሌላ በማንም የለም ኢየሱስ አድኗል ብዬ ሰደብኩት። ምንም ልረዳ አልችልም። ስደበኝ ስትለኝ ኢየሱስ አድኗል ብዬ እኔን በራሴ ቤት እኔን ሚስ ሪፕሬዘንት ልታደርግኝ አችልም፣ በጭራሽ ነው አችልም። ለምን ከተባለ አንተ የገባኸው አንድ ኦርቶዶክሳዊ ሊዲያን ጽያፍ ስድብ ሰድቦ ገብቶ እኔን ንግግር ከልክለኸኝ አንተ ለምን ትናገረኛለህ? እኔን መናገር ከልክለኸኝ አንተ ለምን ትናገራለህ? አንተን መናገር ከልክለኸኝ አንተ ስለኔ ለምን ትናገራለህ? አንተም ስለ አንተ ቆይ ገባኝ ቤካዬ።
አንተም ስለ ራስህ አትመስክር፣ ግድ የለህም። እኛም አጠገብህ ስላለን እኛ ብንናገር ይሻላል አንተም ስለ ራስህ ከምትናገር። እሱም ቢሆን አንተን ከሚወቅስህ ከመጀመሪያ ጀምሮ የነበረውን የምናውቀው እኛ ስለሆን እኛ ብንመሰክር ይሻላል ብዬ ነው፣ ሳይድ ሳንይዝ ማለት ነው ጉዳዩን። አንተም ስለ ራስህ እሱም ስለ ሰውየው ከሚያወራ ቤካይ ከፈቀድክልኝ። እሺ ወደ ጉዳያችን ገባን። ወደ ውይይቱ እንግባ በቀጥታ። ኤርሚና ወንድምነት ወደ ውይይቱ እንግባ፣ ሌላ ምንም ስለማያስፈልግ። እሺ ቤካይ ካስቀየምኩ ይቅርታ። ከወንድምነት ጋር እኔ መቼም አልቀየምም ነው። እኔ አስቀይሜ ስራዬ ብዬ ታውቀኛለህ፣ እንደምወድ ብዙ ጊዜ እንተቻቻለን፣ እንደ ወንድም እንቀራረባለን። አንድ ቀን ተቀይመህ ያለ ቀን ተቀይመኝ አታውቅም። አንተን ልጎዳ እዚህ ገብቼ የተናገርኩት ነገር ካለ ይቅርታ አድርግልኝ። መጀመሪያ አባኩ እኔ ኦርቶዶክሳውያን ልቀይማችን ለምን ብለህ ካልከኝ እኔ አልዳኑም ብዬ ስለማምን አይትቹን ክፉ ቃል አንነጋገርና በቃ እኔ ሆን ብዬ እዚህ ጋር ገብቼ ካስቀየምኩ ይቅርታ አድርግልኝ። ሆን ብዬ ካስቀየምኩ ተቀብያለሁ። ግን በኦርቶዶክሳውያን ምንም አይነት መልካም ነው። አይ ሰውዬው ኦርቶዶክስ አይደለሁም እያለ ስለነበር እኔ እሱን አላውቀውም። አልጸያፊ ነው፣ ነውር ነው። ቀልድም ተቀልዷል። እሺ እንለፈው። ቁም ነገር ካለ ቁም ነገር ላይ አብረን እናሳልፍ። እሺ ቤካይ ወንድምነት አውረው። የዛሬ አርዕስት ኦርቶዶክሳዊ ሲሞት ምንድን ነው የሚባለው? ሞተ ነው። የዛሬ አርዕስታችን አንድ ኦርቶዶክሳዊ ቢሞት አንቀላፋ ነው ወይንስ ሞተ ነው የሚባለው? ይህን ጥያቄ ታዲያ ብፁዕ ነው መመለስ ያለበት እና ሌሎች ኦርቶዶክሳውያን እሱ እዚህ ስላለ ብፁዕ አምላክ ይመልስ። ያው እኔ ኦርቶዶክሳዊ ስላይደለሁ ማለት ነው። ብፁዕ ይሄ ጥያቄ ለአንተ ነው ማለት ነው። እምዬ ይህን ጥያቄ ነው ይቀበለዋለሁ አክብሬ። በጥያቄው መሰረት ግን የሚጠይቀኝን ሰው መልሼ እንድጠይቅ ከተፈቀደልኝ ነው መልስ የምሰጠው። ጥያቄውን መልሳለሁ። ለሚጠይቀኝ ሰው ደግሞ ተመሳሳይ ጥያቄ ግብረ መልሳዊ የሆነ መልስ ጥያቄ እንድጠይቅ ከተፈቀደልኝ ንጹህ የሆነ ምላሽ ሰጣለሁ። ጥያቄ ለተጠየቀው ጥያቄ መልስ ነው ብለህ ካልክ መጠየቅ ትችላለህ። የምትጠይቀው ጥያቄ ለተጠየቀው ጥያቄ መልስ ነው ብለህ ካልክ አይደለም። ለሚጠይቀው ጥያቄ መልሴን እሰጣለሁ። ጥያቄውን መልሼ ደግሞ ለጠየቀኝ ሰው ጠይቃለሁ። እንደ እምነቱ እንደ ስያሜው ማለት ኦርቶዶክሳዊ ስያሜ ያለኝ እንደ ስያሜው ደግሞ መልሼ ደግሞ እንድጠይቀው ከተፈቀደልኝ አብሬ መቆየት እችላለሁ። ካልተፈቀደልኝ ግን ከርዕስ ውጭ ከሆነ እኔ መውረድ እችላለሁ። በተግባቡት ሕግ ግን ትክክል ነው ብፁዕ አምላክ። እንደዚህ አይነቱ አካሄድ ጥያቄ ለጠየቀን ሰው ለጥያቄው መልስ ሳንሰጥ እኔ ጥያቄ ልጠይቅ ብሎ ማለቱ ጥያቄው መልስ ከሆነ ኤርሚ አላልኩም፣ አልሰማኝም። ጥያቄውን መልስና መልሼ ጥያቄውን ለጠየቀኝ ሰው መልሼ ጠይቀዋለሁ ነው ያልኩት። ጥያቄውንማ ቀድሜ መልሳለሁ። መልሼ ራሱን ጥያቄውን እንድጠይቀው ከተፈቀደልኝ ግን ውይይቱን እቀበለዋለሁ። ጥያቄውን ከመለስክማ በኋላ አጠይቅም ብያለሁ። እሺ ከማን ጋር ነው የምወያየው? አንድ ሰው አስቀምጥልኝ ኤርሚዬ፣ አንድ ሰው ይመደብልኝ። ወንድምህ ታወራዋል? አይ ወንድምህ ታወራል እንዴ? አባኮ አውራው አንተ ነው። ከኤርሚያስ ጋር አይደለም፣ ከኤርሚ ጋር አይደለም። ኤርሚ አንድ ሰው መድብልኝ እዚህ ቤት ውስጥ ካሉ ገስት ላይ ካሉ። አይ እኔ ተመደብኩ ነው። አንተ ትረዳኛለህ። አንተ ይሄን ቤት ያስተካከልከው አንተ እንደ ታላቅ ተቆጥተህ ስለሆነ ያስተካከልከው አንተ አሁንም ለማስተካከል እንዲረዳን አንድ ሰው መድብልኝ። ምንም የተቆጣሁት ነገር የለም። ወንድምነት ሲያስወርድህ ቆይ እስቲ ብዬ እኔ ማለት ገና ስገባ እያወራችሁ ስለነበረ የወንድምነት የተናገረውንም ከዛ በፊት አልሰማሁም። አንተንም ጥቂት እየተናገርክ በነበረው ነገር ላይ ሰማሁት። ሳትግባቡ ስቀሩ ሲያወርድ ባወረድበት ነገር ስላላመንኩ አይደለም፣ ግን መልሼ ያመጣሁት እንግዲህ የታላቅነት ስልጣን ተጠቅሜ ነው ማለት ነው። ወንድምነት ይረዳኛል። ከዛ ውጭ ግን ደመሽ ከኔ ጋር እናወራበት ሰው ከወደድክ ምንም ችግር የለም። አንድ አካል ናችሁ ብዬ ነው የማምነው አይደል? አንድ ሀሳብ አንድ አካል ናችሁ። በአንድ አካል ውስጥ ብልቶች ነን። መልካም
ጥያቄው ምንድነው የሚባለው ነው ያለው። ሞቱ ነው የሚባሉት ወይስ አንቀላፉ ነው የሚባሉት? ማንን ነው? ያው ቤቱ ላይ ተጠይቀው ጥያቄ አለ አይደል? እኔ እናንተ ነው። ኦርቶዶክሳውያን ሲሞቱ ምንድነው የሚባሉት? ሞቱ ነው የሚባሉት ወይስ አንቀላፉ ነው የሚባሉት ብሎ ይላል። ኦርቶዶክሳውያን አይሞቱም። በቃ መልሱ ተመለሰ ማለት ነው። ቤካው መልሼ ልጠይቅ ነው። መልሴ መልሻለሁ። መልሼ ደግሞ የጠይቀኝን እጠይቃለሁ። መልሱማ ተመልሷል። መልሼ ደግሞ ጠይቀዋለሁ። አንተ ሚዩት አድርግ ቤካ። ተመልሷል እንጂ አይሞቱም ብሎ ካለ በቃ አይሞቱም። በጣም ጥሩ በጣም ጥሩ። ኤርሚዬ ፕሮቴስታንታውያን ወይ ደግሞ የወንጌል አማኝ የሆኑ ሞቱ የሚባሉት ክርስቶስን ስለካዱ ነው ወይስ ነፍሳቸው ከስጋቸው ስለተለየች ነው ሞቱ ተብሎ የሚነገርላቸው? ኦኬ ክርስቶስን ፕሮቴስታንታውያን በጌታ ያመኑት ከደው የማያውቁ የካዱበት ዘመን ካለ ጌታን ሳናቅ በፊት የነበርንበት ዘመን የክደት ዘመን ነበር። እኔ ከዛሬ 27 ዓመት በፊት የነበረበት ክርስቶስን ባለማወቅ የነበርኩበት ዘመን ስለነበረ ያ ከክደት ጋራ በክደት ይታያል አይታይም ብሎ ያለማወቅ ነው። ክደት እንኳን የሚባል አይደለም። ባለማወቅ ጌታን ባለማወቅ የነበርኩበት ዘመን ነበረ። አሁን ጌታን እያወቁ የኖርኩበት ዘመን ያላለ። ክርስቶስን የመካድ የሚባለው ነገር ህይወቴን እስካሁንም አልነካውም፣ ለወደፊትም ለዘላለምም አይነካውም። ስለዚህ ጌታን ባለማወቅ የነበርኩበት ዘመን ነበረ። አሁን ጌታን በማወቅ ያለሁበት ዘመን ነበረ። በዚሁ እምነቴና እውቀቴ ላይ ሆኜ የዘመኔ ቁጥር ሲያልቅ ጌታ በሞት ማለት በስጋ እርፈት ወደ እሱ እስከሚጠራኝ ድረስ አሁን ባለኝ በእግዚአብሔር ልጅ ላይ ባለኝ እምነት ጸንቼ እቆማለሁ። ንጉሴንም ፊት ለፊት አንድ ቀን የክብርና የምስጋናን ዘውድ የተጫነውን አየዋለሁ። ስለዚህ ፕሮቴስታንት ክርስቶስን ስለካደ ነው ወይ ሞተው የሚባለው አይባልም። ምክንያቱም እኛ ክርስቶስን ከሃዲያን ሳይሆን ክርስቶስን አማኞች ነን። የዕለት ዕለት ስብከታችን፣ የዕለት ዕለት የምስራችን፣ የዕለት ዕለት የህይወታችን የቤታችን ጌጥ ድምቀታችን ነው ኢየሱስ። በስጋ ሲሞቱ ግን ሰው በስጋ ሲሞት ሞተ ተብሎ ይባላል። መጽሐፍ ቅዱስ በክርስቶስ ያሉት ደግሞ አንቀላፉ ተብሎ ይባላል። ይሄ ነው ያለ መልስ። ብዙ አምላክ ኤርሚዬ ኦርቶዶክሶች ናቸው ወይስ ፕሮቴስታንቶች ናቸው ሙታኖቹ? በህይወት ያሉት ደግሞ ኦርቶዶክሶች ናቸው ፕሮቴስታንቶች ናቸው ለማለት ከእግዚአብሔር ቃል አንጻር የትኛውን ርዕስ ወስደን እንመዛዘን? በየትኛው ርዕስ ላይ ወስደን ሚዛን እንለካ? መለኪያ ያስፈልገናል። ምረጥ አንተ በፈለክም ላይ። በጣም ጥሩ። ኢየሱስ ክርስቶስ እያማለደ ነው የሚል ትምህርት ስላላችሁ ያው ይሄ ትምህርት የሙታን ትምህርት ነው ብለው ስለሚታመን እንደ እግዚአብሔርም ቃል ኢየሱስ እያማለደ ነው የሚል ትምህርት ስላላችሁ ኢየሱስ ክርስቶስ እያማለደ ከሆነ ሕያው መሆናችሁን እናሳይ። ኢየሱስ ክርስቶስ እያማለደ ካልሆነ ደግሞ እኛ ሕያው መሆናችንን እናሳይ። በዚህ መመዘን እንችላለን መለካት። አዎ በጣም ደስ እያለኝ መዝነን 35 ሚሊዮን ጴንጤን በፊርማ አረጋግጠው ባይሰጡኝ የውክልናውን ይዤ በዚህ ትምህርት ደስ እያለኝ እየተፈለቀለኩ ላወራ እችላለሁ። ይሄንን ትምህርት በማመናችን ይህን ትምህርት የሚያምኑ ሙታን ናቸው ብሎ የሚለውን ከመጽሐፍ ቅዱስ ታስረዳኛለህ። ወርቅ የሆነ አርስትን የመረጥከው መቀጠል ይችላል። አሳየን ሙታንነታችንን። ኢየሱስ አማላጅ ነው ብለን የምናምን ሰዎች ነን። መልካም። አሁን መሰረታዊ እውነቱ እዚህ ጋር ነው ማለት ነው። ኢየሱስ ክርስቶስ በሰማይ እያማለደ ነው ብሎ የሚያምኑ ካሉ ሕያው መሆናቸውን ያሳያሉ። ኢየሱስ ክርስቶስ እያማለደ አለመሆኑን የሚያሳዩ ደግሞ ሕያው መሆናቸውን ያሳያሉ። ስለዚህ ኢየሱስ ክርስቶስ ወደ ሰማይ ያረገው ለማማለድ ነው፣ ለመለመን ነው የሚል እምነት አላቸው እነ ኤርሚያስ ወንድሞቼ ማለት ነው። ስለዚህ ኢየሱስ ክርስቶስ በሰማይ ሆኖ እያማለደ በተጨባጭ በተግባር አግኝተው ታውቃለህ? የቱ ጋ ነው ኢየሱስ ክርስቶስ ሰማይ ላይ ሆኖ ሲያማልድ ሲለምን ያየኸው?
በምድር አይተኸዋል። በሰማይ ሆኖ ሲለምን ሲያማልድ ያየህበት የመጽሐፍ ቅዱስ ክፍል ካለ እሱን ታሳየናለህ። ለምን ኢየሱስ ክርስቶስ በሰማይ እያማለደ ከሆነ በተግባር በተጨባጭ ሲያማልድ እናየዋለን። ለምን ማማለድ የሚሆነው መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። ኢየሱስ ክርስቶስ ስለኛ ስለሌላው ማለት ነው ሰማይ ላይ ሆኖ ሲያማልድ ያሳየክ የመጽሐፍ ቅዱስ ክፍል ሐዋርያም ማንም ካለ እሱን ልታሳየን ትሞክራለህ ማለት ነው። ኢየሱስ ክርስቶስ ግን በሰማይ ሊያማልድ እንዳልሄደ ደግሞ በቂ የሆነ የመጽሐፍ ቅዱስ እውነት አለ። እሱም ኢየሱስ ክርስቶስ ወደ እሱ የሚማልድ እንደሌለ ተረድቶ አባቱ እግዚአብሔር ወደ ሰማይ ሳይሆን የላከው ወደ ምድር እንደላከው ጠንቅቀህ ታውቃለህ፣ እኛም እናውቃለን። ወደ ሰማይ ላከው አንድም የሚማልድ እንደሌለ ተረዳና ወደ ሰማይ ላከው ወደ አብ ቀኝ ላከው የሚል አንድም የመጽሐፍ ቅዱስ ክፍል የለም። እውነተኛው ክፍል ምን አለ? አንድም ወደ እሱ የሚማልድ እንደሌለ ተረዳ፣ የገዛ ክንዱ መድኃኒት አድርጎ ወደ ምድር እንደላከው ነገረን። ይሄ ደግሞ ወደ ምድር የላከው ጌታ ደግሞ በጣም በሚደንቅ ሁኔታ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን ሲያቀርብ በተጨባጭ አየ ነው። ኢየሱስ ክርስቶስ በሰማይ ሆኖ በምድር እንዳየነው በሰማይ ደግሞ ከብርቱ ጩኸትና እንባ ጋር ባይሆን ከብርቱ ጩኸትና እንባ ጋር ቢሆን አባቱን ስለኛ ስለሌላው አባቶ ብሎ ሲያማልድ ሲለምን በተጨባጭ የምታሳየኝ የመጽሐፍ ቅዱስ ክፍል ካለ አሁን ሙታን መሆኔን በተጨባጭ ያረጋግጥልሃለሁ ማለት ነው። ይህን ልታሳየኝ ትችላለህ? ሰማይ ላይ ሲያማልድ ያየህበት ክፍል አለ? ረጅም አረፍተ ነገር ነው ያወራው። ጥያቄውን ንገረኝ። ጥያቄው እሺ፣ ሀሳቡ ግልጽ ስለሆነ ኢየሱስ ሀሳቡን በሀሳብ ደረጃ ሰምቼዋለሁ። ጥያቄን ከዚህ ውስጥ ንገረኝ ነው ያልኩት። ጥያቄ አጭር ተደርጎ ነው የሚጠየቀው ነው። በጣም ጥሩ። እሺ፣ ሀሳቤ ግልጽ ስለሆነ አንድ ግልጽ ጥያቄ የምጠይቀው ኢየሱስ ክርስቶስ በሰማይ ሆኖ በአብ ቀኝ ሲያማልድ ያየህበትን የመጽሐፍ ቅዱስ ክፍል ታሳየናል። ለምን ኢየሱስ ክርስቶስ በተጨባጭ በምድር ሲያማልድ አይተዋል። ፍጥረት ሁሉ ያመነ ነው። ፍጥረት ሁሉ አምኗል። ኢየሱስ ክርስቶስ በሰማይ ሆኖ ሲያማልድ ያየህበትን የመጽሐፍ ቅዱስ ክፍል እንድትነግረን ነው በተጨባጭ። እሺ፣ ሮሜ 8:34 ላይ እንደምንሻነት ላንሳለ። ቴንኪው። ይህን ክፍል የጻፈው ቅዱስ ጳውሎስ ሐዋርያው ነው። ይህን መልእክት የጻፈው ራሱ የሐዋርያው ቅዱስ ጳውሎስ መልእክቱ መጻፉ ብቻ ሳይሆን ለሐዋርያነት ጥሪ የተጠራው ጌታ ሞትን ዳርጎ ተነስቶ ወደ ሰማያት ወደ አባቱ ካረገ በኋላ በደማስቆ በነበረው መገለጥ ነው ታላቁን ሐዋርያ ያገኙ። ቅዱስ ጳውሎስ መልእክታቶቹን የጻፈው በተለይ አዲስ ኪዳን መጽሐፍት በሙሉ ተጽፈዋል ተብሎ የሚታመኑ በተለይ ቅዱስ ጳውሎስ መልእክታት ከ50 ዓመተ ምህረት እስከ 65 እንደሆነ በሁሉም ወንጌላውያን ቤተክርስቲያናት ብቻ ሳይሆን በካቶሊክም በኦርቶዶክሳውያንም ዘንድ ይታመናል። የጳውሎስ መልእክታት ከመቼ እስከ መቼ ተጻፉ ተብሎ የሚባለው ማለት ነው። ይህም ማለት ምን ማለት ነው? ጌታዬ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሰማያት ካረገ በአባቱ ቀኝ ከተቀመጠ በኋላ ነው የሮሜ መልእክት 8:34 ነው የጻፈው እና በዛ ክፍል ላይ ምን ይላል? ጌታችን ኢየሱስ ክርስቶስ የሞተው ይላል የኃላፊ ጊዜ ነው፣ ይልቁንም ከሙታን የተነሳው ይላል የኃላፊ ጊዜ ነው። በእግዚአብሔር ቀኝ ያለው ብሎ ሲል የአሁን ጊዜ ነው። ደግሞ ስለኛ ማልዶ የነበረው አይልም፣ በኃላፊ ጊዜ አይጠቀመው። የሚማልደው ብሎ የአሁን ጊዜም ጭምር ያደርገዋል። ክርስቶስ ኢየሱስ ነው ይላል። ልብ በሉ እዚህ ያላችሁ ወገኖች፣ ቅዱስ ጳውሎስ መልእክቱን ሲጽፍ ጌታ ከሙታን ከተነሳና ካረገ በአባቱ ቀኝ ከተቀመጠ በኋላ አድራሻውን በአብ እሪና በአብ ቀኝ ነው ብሎ በአባቱ ቀኝ ነው የተቀመጠው ብሎ ከተናገረ በኋላ በእግዚአብሔር ቀኝ ያለው ይላል። ኦኬ፣ ከዛስ ደግሞ ስለኛ የሚማልደው ብሎ የአሁን ጊዜ የኃላፊ ጊዜን ቃል ሳይሆን የሚጠቀመው የአሁን ጊዜም ጭምር ነው የሚጠቀመው ማለት ነው። ስለዚህ ጌታ የኢየሱስ ክርስቶስ ቆንጆ አማላጅ ነው። ታላቁ ሐዋርያ በመንፈስ ቅዱስ እንዲህ ድምቅ አድርጎ ጽፎለታል። ይኸው መልሴ እጨምርልሃለሁ። በጣም ብዙ አንድ ቁና ጥቅስ እጨምርልሃለሁ። ቀስ ብለን እናዋዛ ብለን ነው። ሻይ እየጠጣን ጫጫታ የለም። ሲያማልድ አሳየኝ ብዬ ነው የጠየቅኩ። ሲያማልድ በተጨባጭ ሲያማልድ አሳየኝ ነው ጥያቄው። እኔ አልጠየቅኩም። ኤርምዬ ምን ተብሎ የተጻፈ ብዬ አይደለም የጠየቅኩ። ኢየሱስ በስጋው ወራት ሲያማልድ አይተናምነናል። በሰማይ ሆኖ ሲያማልድ አሳየኝ። ሮሜን እኔ ራሴ አሳይሃለሁ።
የሚማልደው የሚለው ቃል ምን ማለት እንደሆነ በምታውቀው በአማርኛ እኔ በትኜ ተንትኜ ያሳያለሁ። ስትጠይቀኝ አሁን ያለ ጥያቄ አልሄድም። ታውቃለህ ኢየሱስ ሰማይ ላይ ሆኖ ሲያማልድ ያየኸውን አሳየን ነው የኔ ጥያቄ። ሲያማልድ ያየኸው ድጋሚ ብፁዬ ምናልባት ወይ ሌላ ነገር እየጻፈው እያየ ነበር የሰማኝ ማለት ነው። ልድገመው፣ ችግር የለም። ብዙ ነገር ስንደግም ስለነበር ልድገመው። ኦኬ ኢየሱስ አሁን ባለበት ሆኖ ሲማልድ አሳየኝ አለኝ። ኦኬ እኔ ከማሳየው ሐዋርያው ያሳየው ብዬ እኔም ሐዋርያውን ስላየሁት ሐዋርያው ታላቁ ሐዋርያ ቅዱስ ጳውሎስ ከጌታ ቀጠለን የምንጠራው ጳውሎስ የአዲስ ኪዳን ግማሽ በላይ መጽሐፍትን የጻፈ ቅዱስ ጳውሎስ ሐዋርያው አሁን በአባቱ ቀኝ ሆኖ ስለኛ ይማልዳል አለ። ከሙታን ከተነሳ በኋላ ልብ በሉ፣ ከሙታን ከተነሳ ካረገ በኋላ በአባቱ ቀኝም ሆኖ ስለኛ የሚማልደው ብሏል። የሚማልደው ብሎ ማለት ኢንቱካን የሚለው የግሪኩን ቃል ስለኛ የሚለምነው ይላል ማለት ነው። ያ መለመን ብሎ የሚለው ቃል ግን አሁን ዕለት ዕለት የሚደረግ ነው ወይ በአብ ቀኝ ተቀምጦ ብለን ስንል አይደለም። እሱን እኛን ጠይቁን። የምልጃ ትምህርት የተዘባረቀባቸው ወንጌላውያን አማኞች ሳይሆን ኦርቶዶክሳውያን ነን። እናንተ የምልጃውን ትምህርት ሐዋርያቱ ለኢየሱስ የሰጡትን እናንተ ከኢየሱስ ላይ ገፋችሁ ለፍጡራን ሰጣችሁ። ጥያቄ ለኔ መልስልኝ። ለኔ መልስልኝ። እሺ እያወራው ነው ብፁዕ እያወራው ነው። እኔ በስጋ እንደዚህ ጫጫታ አልፈልግም ብራዘርዬ፣ እያወራው ነው። ኦኬ የማወራው ሰው መልስ እንደሆነ እያውቀው ለኔ መልስልኝ ብላታለህ። አንተማ ከሆነ በግል እንደዋወላ በውስጥ እዚህ የጠየቀኝ ሰዎች ፊት ነው አይደለ? ስለዚህ በአደባባይ የጠየቀኝን ጥያቄ እኔ ጴንጤ ነኝ፣ በእግዚአብሔር ቃል እማላፍር፣ በጌታ በኢየሱስ ክርስቶስ ምልጃ የማላፍር፣ የምናገረውን እማቅ ሰው ነኝ ማለት ነው። ስለዚህ እየመለስኩልህ እኮ ነው ብዙ ቴንክ ዩ። ስለዚህ ኢየሱስ አሁን በአባቱ ቀኝ ሆኖ ይማልዳል እያለ ነው ቅዱስ ጳውሎስ ሐዋርያው። ይማልዳል ብሎ የሚለው ቃል በግሪኩ ኢንቱካኔ ብሎ የሚለው ስለኛ የሚለምነው ብሏል። የግሪኩ ማነው የግዕዙ ቃል ወይትዋቀስ ብሎታል። ኦኬ ስለዚህ ስለኛ የሚከራከረው ስለኛ ጠበቃ የሆነ ይላል ወይትዋቀስ ብሎ የሚለውን ቃል ማለት ነው። ስለዚህ ራሷ ቤተክርስቲያንን የግሪኩ ይለምናል ብሎ የሚለውን የግሪኩ ይላል ብላ በህዳግ ላይ ጭምር አስቀምጣለች። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሰማያት ስለኛ ይማልዳል። ይሄ ማለት ምን ማለት ነው? ይለምናል ማለት አሁን ዕለት ዕለት ይለምናል፣ አብን እየወደቀ ይነሳል ማለት ሳይሆን አንድ ጊዜ ቀደም እሱ ብፁዕ የጠቀሰው እኛም የምንጠቅሰው የዕብራውያን መልእክት መጽሐፍ ምዕራፍ 5 ቁጥር 8 እና 9 ላይ እንደዚሁም በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ጸሎትና ልመናን ያቀረበው ብሎ ያለው የዕብራውያን ማለት ነው። ጸሎትና ከብዙ እንባ ጋር ጸሎትና ምልጃን አቀረበ ይላል። ያን ምልጃ ያቀረበው ስለ እኔ ነው። ብፁዕ አምላክ በእርግጥ ላይ መለከተው ይችላል እሱ ክፍል ማለት ነው፣ ግን ስለ እኔ ነው። ያ ጸሎትና ልመና ደግሞ የዘላለም ልመና የዘላለም ጸሎት ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ጌታዬ የለመነው ስለ እኔ ነው። ኦኬ ስለ እኔ ነው የለመነው። ያን ልመናና ጸሎት የዘላለም ልመናና ጸሎት ነው። ለዚህ ነው በዕብራውያን 7 ላይ እዛው ጋር ሲናገር ስለ እነሱ ሊያማልድ ዘወትር በሕይወት ይኖራል ተብሎ የተጻፈለት ማለት ነው። ስለ አንተ ግን ሊያማልዱ ዘወትር በሕይወት የሚኖሩ በሰማያት የሉ ሌሎቹ ማለት ነው። በኋላ ላይ ስንደርስ ማለት ነው። ይኸው መልሴ ማለት ነው። ቴንክ ዩ። እሺ ጠይቅ ያለው አንድ ጥያቄ እየተቀባበልን ስለሆነ ጠይቅ። እኔም እስክጨርስ ድረስ ጠይቅ። ነው አይ እንቀባበል፣ ካልሆነማ ሰዓቱ ይሄዳል። የአንድ በአንድ ነው የምንጠያየቀው። ጠይቀኝ፣ እንመዛዘንበት፣ ሰዎች ይረዱ። ካልሆነ በምትመልሰው ላይ ግብረ መልስ ሊያስፈልግ አልጠይቅም። በዚህ አርዕስት ላይ የምፈልገው ነገር ዛሬ ሳልጠይቅ ሁሉ በነፃ ልለቅ እችላለሁ። አንተ ከፈለግ በምትጠይቀው ላይ ግብረ መልስ ያስፈልግ። እኔም መልስ ልስጥበት ጠይቄ፣ አንተ በምትመልሰው መልስ ላይ መልስ ልስጥ። እኔም ይፈቀዳል። ለዛ ነው ተራ በተራ እንጠያየቅ። ሰዎች ይመዝኑን። እኔም ልማረክ፣ አንተም ተማረክ። እሺ አንድ ጠይቀሃለሁ፣ አንድ ጠይቀኝ። እርምዬ ተራ በተራ እናድርገው፣ ትረዳኛለህ? እሺ ቴንክ ዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ አሁን በሰማያት ይማልዳል ብላ ትላለች ወይስ አትልም? ጥያቄ እኔን ነው የምትጠይቀኝ? ኦርቶዶክስ ነው። አንተን የኦርቶዶክስ እምነት ተከታይ አይደለ? አንተ እያማለደ ነው ተብሎ የማያውቅም መጽሐፉም ቤተክርስቲያንም እኔም ብለን አናውቅም። እንዳማለደ እናምናለን። ታምናለች? አምናለሁ።
እንጂ አሁን እንደሚለምን እንደሚያማልድ አታምኑ ማለት ኢየሱስ ክርስቶስ እየለመነ ነው ብላ አታምንም? አላምንም፣ አናምንም። ኢየሱስ ክርስቶስ በስጋ ወራት እንደለመነልን ታምናለች፣ አምናለሁ፣ እናምናለን። እሺ በቅዱስ ያሬድ መጽሐፈ ዚቆ መዝሙር ላይ ይቤሎሙ ኢየሱስ ለአርዳኢሁ አዕርግ ሰማየ ሀበ አቡየ ሀበ እስል ምህረት በእንተ እልያየ ብሎ የሚል ቃል አለ ማለት ነው። ይሄ ቃል ጌታም ለደቀ መዛሙርቱ እንዲህ አላቸው፣ ስለ እናንተ ጸሎትን ምህረትን ወደምለምንበት ወደ አባቴ አርጋለሁ ብሎ አላቸው ብላ በቅዱስ ያሬድ መጽሐፈ ዚቆ መዝሙር ላይ ጽፋለች። ኢየሱስ አሁን በሰማያት ኢየሱስ በሰማያት ሊያማልድ ነው ብላ ጽፋለች። የቅዱስ ያሬድ ላይ ንባብን ያሳሳተው ትልቁ ላይ አድርገኝ ወንድምነት ስህተቱ ንባብ ላይ ነው። ትልቁ ላይ አድርገኝ ያነባዋል አሁን ማለት ነው። እኔ ንባቡ ላይ ተሳስቻለሁ። ንባቡ ተሳስቻለሁ። ታነባዋል ቆይ ታነባዋል። መጽሐፈ ዚቆ መዝሙር ኦኬ እንዴ ጠብቁኝ፣ መጽሐፍ ይላውጣ። መጽሐፍ የሚነበበው በባለቤቱ ነው። እኔ ሳነበው ያምራል። አነበዋለሁ። እኛ መጽሐፉ ማምጣት ይቻላል። አንዴ ታገሱኝ። Okay, the tournament's about to start, bro. Get on. No, Johnny, wait. Johnny, don't talk, okay? Guys. Okay. አንዴ ታገሱኝ። አንዴ ጠብቁኝ ወገኖች፣ መጽሐፍቱ እያወጣ ነው። ወገኖች ታብታብ አድርጎ ታብታቡን ቢያንስ 400-500 ወኬ ነው። አሁን ይሄ መጽሐፈ ዚቅ እንደሚነበበው ሁሉ ሮሜ 8:34ንም አነብላችኋለሁ። እሺ አንተ አትግባ፣ ቤካ መሀል አትግባ። በእኛ መሀል አትግባ፣ ቤካ በእኛ መሀል እንዳትገባ። ይሄ መጽሐፈ ዚቅ እንደሚነበበው ሁሉ ሮሜ 8:34ንም እኔ አነብላችኋለሁ። ቤካ መሀላችን አትግባ። አንድ ጊዜም ሁለት ጊዜ መሀላችን አትግባ። ቤካ ሚዩት አድርግልን። እሺ እኔ ሚዩት አድርጌያለሁ። አንድ ጊዜ ታብታብ አድርጉ ማብረቅ ይችላል። አረ እኔ ታብታብ ላስደርግበት። እስኪ ሚዩት አድርግ እንዴ። ያውቃሉ እኮ ሁሉም። ስለዚህ በሌላ ሐሳብ ውስጥ አትግባ። ሁሉም ታብታብን ያውቃሉ። አትግባ። ፌር ነው በጻላክ አይ ኤርሚ በኤርሚ ተው በቃ አትግባ። ማይኩ ማንም ሰው ያንሳ። ሚዩት አድርገው እንዴ። ቤካ 10 ደቂቃ ተናገር የፈለከውን ነገር በቤት ማለት ነው። ኦኬ ብፁዕ አምላክ ሚዩት አድርገው። አየህ ባሪያይቱ ኦፊሻል እናድርገው እንደ ኤርሚ ኦፊሻል እናድርገው። ይሄን ዲቤት ሚዩት ታደርጋለህ። ካልሆነ ታውቃለህ፣ ያው ኦርቶዶክሳውያን ሁሉ በገባችሁበት ቤት ተዋርዳችሁ መውረድ። አሁን ምንድን ያለው ልብ በሉ፣ በራሱ ቤት ማስታወቂያ አትናገር፣ ታብና ኮፒ ሊንክ ሼር ማድረጉን አታውሩ ብሎ የሚከለክል አጋር ማለት ነው። አጋር ባሪያ ናት፣ ልክ በሳራ ላይ እንደሆነችው አይነት ማለት ነው የሚያደርገው። በሰው ቤት መጠን ባሪያይቱ እንደመቤቲቱ ያረጋታል ብሎ የሚለው በቤቱ ባለቤት ቁጭ ብሎ ታብና ኮፒ ሊንክ ሼር አታስደርግ፣ ዝም በል፣ አያገባም፣ ጣልቃ አትግባ ብሎ የሚል አጋር ማለት ነው። ባሪያ የባሪያ አይነት መልክ የሚያሳይ ግን እንደመቤት ያረጋል። በዚህ ቤት አንተ ባሪያ ነህ ማለት የቤቱ ባለቤት አይደለም ማለት ነው። ከተኛ አመሰግናለሁ። ወደ ርዕሱ ነበር ሜታድር ወንድምነት ተናገር። እሺ ማህበረ ቅዱሳን ያላችሁ ወንድሞቼ እናቶቼ እንትን ታብታብ አድርጉ። እንደዚህ ታብታቡን ከፍ አድርጉ፣ ሼሩንም እንደዚህ ከፍ አድርጉና ከዛ ወንድምነት በነፃነት እንዲወያይ ማለት ነው። ምንም ስትራግል እንዳይገጥመን እንደዛ አድርጉ። ተባረኩ። ወዳችኋለሁ። ወንድምነት ቀጥል። አባኩ ታብና ኮፒ ሊንክ ሼር አድርጉት። እሺ መጽሐፉን ላውጣና ቀጥላለን። እስከዛ አንተ ከጨረስክ ብፁዕ አምላክ የሚናገረው ካለ መናገር ይችላል። ኤርሚ ስለሰደብከኝ አመሰግናለሁ። ዋናው መሰረታዊ ሀሳብ አሁን የሚያወጣው አንድ ጊዜ ሚዩት አድርግ። ብልግና እዛ ቤት አስቀምጥ። አሁን እኔና ኤርሚ ይቆጣኝ። እሺ አንተ ምንድን እዛ አድርግ።
በህይወቱ የሚተሰርበው አይከም አንተ ነህ ተሳዳቢው። እሺ በቃ ስለ ችግር የለም ስድቡ የኔ ይሁን። በቃ እኔ እና እሱ በነኝነት ሳትግባ በቃ ኧረ በጌታ በኢየሱስ አይዞ አፈሪቼ ምናምን እኔ እንድታስወጣኝ አላመቻችም። ጨርሼ ነው የምወጣው ቤካ። እሺ እኔ እንግዲህ በእውቀት ስለፈራሁ እታች ወረድልኝ። ቴንክ ዩ በቃ የምትናገረው ይበቃል። ለምንድን ነው የሚናገረው ነገር ሁሉ ይሉት በቃ ምንድነው ጸባጫሪነት፣ ነገር ፍለጋ። መጽሐፍ እንኳን እዚህ ጋር አውጥቼ ያዘጋጀሁትን እስካነብለት ጊዜ ድረስ ከኔ ጋር ብቻ አይደለም ከቤቱ ባለቤቱ ጋር ራሱ ፕሮቮክ በማድረግ ዝጋ፣ ጣልቃ ትግባ፣ አንዴ ሁለቴ ብላ አትበል፣ ማስታወቂያ ማትናገር ምናምን ነገር ብሎ የሚል ማለት ነው። መጽሐፍ እዚህ መዝሙር የቅዱስ ያሬድ መጽሐፍትን አውጥቼ ገና እንትን ማለት ነው። ስለዚህ በቃ እንደዚህ ዝም ብላችሁ በገባችሁበት ቤት በቃ ስርዓት የሌላችሁ አይነት ሆናችሁ አትውረዱ። ኦርቶዶክሳውያን አትውረዱ እዴ። ምን ነው ነገር አለ ገና ቅድም እኮ እኔ መጀመሪያ ላይ እኮ ሲያስወርድ በጨዋነት የምታወራ ከሆነ ብዬ በሚል ነው ያመጣው እንጂ ወንድምነት እኮ ያደረገው ትክክል ነበር። ለዚህ ነው ፊሊት የተነፋበት በረሮ ይመስል በራሳችሁ መጽሐፍት እላያችሁ ላይ ትሽ ስናደርግ በመረጃ አትቆሙ። ጫጫታ የምታበዛው ሰውን ፕሮቮክ የምታደርገው ለዚህ ነው። ኦኬ አዎ እግሩ የተቀረጠው ተክለ ሃይማኖት በሰማይ ሆኖ ያማልዳል ትላለህ። ከሙታን የተነሳው የአብ ልጅ ኢየሱስ ክርስቶስ ግን አያማልድም ብለህ ትላለህ። ደግመዋለሁ። እግረ ቆራጣው ተክለ ሃይማኖት በሰማይ ሆኖ ያማልዳል ብለህ ትላለህ። በመጽሐፍ ያልተጻፈ ኢየሱስ ግን በሰማያት ያማልዳል ተብሎ የተባለው አንተ ግን እሱን አታምንም። ስለዚህ ነፍስህን ለታመነ ፈጣሪ ለኢየሱስ ክርስቶስ አደራ ለመስጠት ከመናገር ተቆጥበህ ነፍሴን አደራ በሰማይ ተክለ ሃይማኖት ፀሐይ ትላለህ። የጽድቅ ፀሐይ የሆነውን ኢየሱስ ክርስቶስን ሳይሆን የምትማጸኑት ከምድር ወደ ሙታን ነው የምትጸልዩት ማለት ነው። ያው እግሩ ስለተቆረጠ ነው እግረ ቆራጣ ብዬ የምለው ማለት ነው። በመልካ ስላሴ ላይ ሁሉ ጭምር ስለተጻፈ ተስባ ራሱ እና ነገር አለ። እሺ ሌላ የሚያወራ ሰው ካለ ይምጣ። ማስታወቂያ አትናገሩ ብሎ እንዳጋር የሚያደርገው ሰውዬ ወንድሞች እናቶች፣ አሁን ይሄ ነገር አይደለም። ወንድምነት ቤኪ እኮ አስወርዶት ነበር። እኔ ነኝ እንደው ብዬ ይላኩለት ማለት ነው። ገብቶ ማስታወቂያ አትናገር፣ ዝም በል፣ አንዴም ሁለቴ ማታውራ፣ ዝም በል ብሎ የሚል ማለት ነው። ለዚህ ነው ስትያዙ ገለባ ናችሁ ብለን የምንላችሁ። ለዚህ ነው እንደዚህ አይነት ትውልድ። ቴንክ ዩ። ሌላ ካለ ይምጣ ወንድምነት። እስከዛ አንተ የምታወራው ነገር ካለ ማውራት ትችላለህ። እሺ ይግባና አውቆን ይሸሸውና ገብቶ አንዴ ይጨመቅ፣ አንዴ ያስታውስ። እኔ ነኝ ያስወጣው። እኔ ነኝ ያስወጣሁት። ምን ብፁዕ አምላክ ማለት እኮ ወዘልፈኒ አይነት እኮ ነው። አንዳሰገር የሚያውቀው ነገር የለም። እሺ ወዘልፈኒ። እሺ ሌላ ሰው ይግባ። አይ ቲንክ ትንሽ እውቀት የዘለቀው ግን እኮ የለም ወንድምነት፣ እውቀት የዘለቀው የለም። ከየት እናምጣሽ እውቀት የዘለቀው? እስቲ እኛን እንሞክረው። እሺ ትንሽ ተፈራገጠ ምናምን እንዲህ ሲፈራገጥ አንድ ሰው ትንሽ ታፋ ውስጥ ገብቶ ምሽልግ ማድረግ ጥሩ ነውና በልኩ ማውራት ጥሩ ነው ብዬ አስባለሁና አይ ቲንክ አለ ብፁዕ አምላክ Why is it so black? Oh, nice celebration. Bro, I want that celebration. የለም ብፁዕ አምላክ የለም። I'll hack your account. እዚህ እሺ ሌላ ሰው ትንሽ የለም ብሎ ያለው መጽሐፉ ላይ ግን ያው እዚህ የሚለው ነው። ኦኬ ዘሰኔ ሚካኤል በዚህ ክፍል ላይ እንደዚህ ይላል። ገጽ 189 ማለት ነው። ያ ይቤሎሙ ኢየሱስ ለአርዳዩ አርግ ሰማየ ሀዋዌ ብሎ የሚለው ማለት ነው።
ወአብኩም ሀበ እስል ምህረት በእንተ እሊአይ ማለት ስለ እናንተ ምህረትን ወደምለምንበት ወደ ሰማያት አድርጋለሁ ብሎ አላቸው ይላል ለደቀ መዛሙርቱ። ይህን እንዲመልሱ ይችላሉ? እችላለሁ ብሎ የሚል ሰው ካለ ይምጣ። ከዚህኛው ወደ ራሳቸው ሌሎች መጽሐፍቶች ላይ አሁን ጉሽ የጠጣና የጠገበ የሚሳደብ አይደለም የሚፈልገው የሚያወራ ማለት ነው። ቴንክ ዩ ፍጹም ወይ እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። አንተ እታችሁን በድምፅ ነው የማውቀው። ይሄ ተሳዳቢ ነው። በድምፅ ነው የማውቀው። ጉሽ የጠጣ ጎረምሳ ማለት ነው። ጉሽ የጠጣ ጎረምሳ ማለት ነው። ሃርሞኒካ ጨፍሮ ወንድም ማለት ነው። ሄደ አንተ ሃርሞኒካ ደንስ ለመዋየት አይበቃም። በጣም ብዙ አካውንት ነው ያለው። ደግሞ ማታ ወንድምነት ጋር ነበረ። ከ10 በላይ አካውንት አለ። ያው ከየሰው ኪስ ሞባይል እየመነተፈ ይሁን በአንዱ ስልክ ላይ 10 አካውንት ከፍቶ ይሁን አይደለም። ምንኛ ነው የሚያወራ? ደግሞ አስገቡት ማለት ነው። እዚህ ያሉ ሞዴሬተሮች አሁን አታስገቡ እንጂ ባለጌዎች የሆኑ ሞዴሬተሮች አሉ ማለት ነው። ወንድምነት እነማን እንደማን እንደሆኑ አላውቅም፣ ግን አሁን ያደረገ ቆንጅዬ ባለጌ የሆነ ጴንጤ ነው ማለት ነው። እኛ ስናስወርድ የሚያስገባ ይሄ ቃል ነው የሚገልጠው። ባለጌ የሆነ ሞዴሬተር እኛ ስናስወጣው ያስገባል ማለት። ስለዚህ ጸጉረ ልውጥ ሞዴሬተሮች አሉ ወንድምነት። እኛው ቤት ውስጥ ሆነው እዛ ትብታቸው ያልተቆረጠ ስላሉ ሞዴሬተሮችን ፈትሽ። ኦኬ፣ ሌላ ካለ መምጣት ይችላል። በጨዋነት የሚያወራ ጉሽ ያልጠጣ መጽሐፈ ዚቆ መዝሙር ላይ ሊያወራ የሚችል ደግሞ አሁን ኦርቶዶክሳውያን ኢየሱስ አማላጅ አይደለም ብላችሁ ከጴንጤ ጋር ቆማችሁ ልታወሩ ስትፈልጉ በራሳችሁ መጽሐፍ እባብ ጭንቅላቱን እንደሚቀጠቀጥ በራሳችሁ መጽሐፍት እንዴት እንደምትቀጠቀጡ ከቅዱስ ያሬድ መጽሐፍ ትጀምርልሃለሁ። ወደ አባ ጊዮርጊስ ዘጋስጫ መጽሐፍ ትሄድልሃለሁ። ወደ ቅዳሴ ሄድልሃለሁ። ለእናንተ ሮሜ 8:34ን መጥቀስ ጥቅስ ማባከን ነው። በራሳችሁ መጽሐፍት ነፍስ ከስጋ እስክትላቀቅ ድረስ አንከራትታለሁ። ካሞን ኑ ግቡ ኑ። መጽሐፈ ዚቆ መዝሙር ይኸው። እኔ ማንበብ ካልቻልኩ አንተ ታነብልኛለህ ማለት ነው። አንተ ትተረጉምልኛለህ ማለት ነው። ኑ ግቡ። እሺ ሚኒሊክ እንኳን ደህና መጣ። አይ ቲንክ የጠመጠመ እንደሆነ ስለማስብ ካህን ይሆናል ብዬ አስባለሁ። እንዴት ነህ ሚኒሊክ? ሚኒሊክ የጠመጠመ ነው። ወጣ አለ አለ ወይ? ኢየሱስ አሁን አማላጅ አይደለም ብላችሁ ስትሉ በሰማያት የቤተክርስቲያናችሁ መጽሐፍቶች ምን ይላሉ? ቅዱስ ያሬድ ምን አለ? ያሬድ ካህን ብለህ የምትለው ምን ብሎ ጻፈልህ? ምን ብሎ ጻፈ? በዚህ መጽሐፍ ላይ ያሬድ ካህን ጡመ ልሳን ብለህ የምትለው ምን ብሎ ጻፈ? አሁን የእናቱን ዶኬና ሽሮ የሚበላ ሰውዬ ይህን ገብቶ ይተረጉምልኛል፣ ይነግረኛል ማለት ነው። ኦርቶዶክሳዊ ኦኬ፣ ቴንክ ዩ። እንኳን ደህና መጣህ አብርሃም። እንኳን ደህና ቆያችሁ። የት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ጌታችን ኢየሱስ ክርስቶስ አሁን በሰማያት ያማልዳል ወይስ አያማልድም? አያማልድም። ፈራጅ ነው እንጂ አያማልድም። ቴንክ ዩ። ሐዋርያቱ በዚህ ጉዳይ ላይ ምን ብለው ጻፉ ከመጽሐፍ ቅዱስ? መጀመሪያ እንትን ከማንቋሸሽህና እንትን ከማለት በፊት መጀመሪያ የነበረውን ለምን ንጹሕ አምላክን ለምን አወረድከው? ሐዋርያቱ ምን አሉ ነው ያልኩ። ንጹሕ አምላክ የማይወረደበት እንደ አጋር ሆነ። አጋር በሳራ ቤት እመቤት
ሳራ ሆና ሳለች፣ እሷ ግን ሰራተኛ ሆና ሳለች ከዕለታት አንድ ቀን መጽሐፍ እንደሚነግረን ማርገዟን ስታቅ በእመቤቲቱን አቃለለቻት ይላል። ማለት በሰው ቤት ገብቶ የትኛው ይሄ ምሳሌ በሰው ቤት ገብቶ አሁን አንተ ቤት በጋድ በመጣ በአካል ብትቀበለኝ እንግዳ ነኝ፣ በቤተ እንግዳ ነኝ። ቤት ለእግዚአብሔር ብለህ ተቀበልከኝ ማለት ነው። እንግዳ ነኝ፣ ያቀረብክልኝ እንበላለሁ። ተኛ ብለህ ካልከኝ ያስቀመጥክልኝ ሚስት ካለ አንተ ብቻህንም ኮንክ ያስቀመጥክልኝ እንዳርፍበት የተቀመጠ ወንበር ካለ እዚህ ተቀመጥ ትለኛለህ። እምተኛ ከሆነ እዚህ ተኛ ትለኛለህ። ኦኬ እኔ ግን አድመጠኝ ጠይቀኝ አይደለ? ቤት መጥቼ ልጆቹን በዛ አድርጋቸው ምንም እንዳታወራ እኔ ሳልፈቅድልህ እያልኩ ምል ከሆነ የቤቱ ባለቤት አንተ ሆነ ሳለ እኔ እንግዳ ሆኜ ሳለሁ ነገሩ ተልገለባበጠ ማለት ነው። ያንተ ብፁዕ አምላክ ብለህ ያልከው ሰውዬ ልክ እንደዛ ነው ማለት ነው። ኦኬ ይሄ ቤት የኛ ወንጌላውያን አማኞች ቤት ነው። ቤቱን ስንከፍተው እዚህ ቲክታኩ ማለት ነው ገስት ስትልክ አሁን አንተም ተቀበልነ፣ እሱም ሲልክ ተቀበለ። ስለዚህ እኔ መጽሐፍ ላምጣ ብዬ አልኩትኝ። ከዛ መጽሐፍ እስካመጣ ድረስ እንግዲህ ህሊና ካለህ ቤቱን ታብና ኮፕሊንግ ሼር አድርጉት አለ ወንድምነት ማለት ነው። ኦኬ እሱ ያለው እንደሱ አይደለም። በእኔና በሱ በኤርሚ ወዳጅ አሁን ልትወያይ ትገባለህ ወይስ ሌላ ለቅሶ ነው? አንተ አይደለህም እኮ የምታወራው፣ እኛ ነን እያወራን ያለው። እንደዚህ ጥያቄ ሲመጣባችሁ እንደምትፈረጥጡ እናውቃለን። ምን ጥያቄ ና እዚህ የጠየቁ ጥያቄ ላይ ለምን ብፁዕ አምላክ ወረደ? ጠየቀን ጥያቄ ማውጣት ሳችል ስትቀር ነው እንዴ? በዛ ሰዓት ነው አንተን እሱን ያወረድከው። የጠየቀኝን ጥያቄ መጽሐፉን ማውጣት ሳልችል ቀርቼ እኔማ ጴንጤውን አሳፈርኩት አይደል? መጽሐፈ ዚቆ መዝሙር የቅዱስ ያሬድ ማለት ነው። ኦኬ ገጽ 179 ኦኬ ዘወርሃ ሰኔ። እስኪ አንብባት አንተኛ። ወዘልፈኒ ነው ወይስ ትክክል አንባቢ ነው? እስኪ አንብበው። ቀደም በቃል ያልኩት ይኸው እዚህ ጋር ተጽፏል። በለው እስኪ በለው። ካልሆነ ወደ ሃርሞኒካ ዳንስ ነው የምልክህ። በለው የቱ ጋር መጽሐፍ ሳላመጣ የቀረበው? ያ ሂድና ሃርሞኒካ እንደንስ። ቻው ሃርሞኒካ እንደንስ፣ ጉሽህን ጠጣ ማለት ነው። ደግሞ መጽሐፍ ሳታወጣ ማውጣት አቅቶ ትለኛለህ። መጽሐፍ እዚህ ሰትሬ እንዲያስቀምጬ መጽሐፍ እዚህ ቆመ መዝሙር የቅዱስ ያሬድ ብዬ እንዴ! ምንድነው ቤካ? ምናቸውን ነው የነካው? ቅድም አንተ እዚህ ቤት የተሳሳተ መርፌ ነው እንደምትሰጣቸው። ይኸው ሳሳያቸው አያነቡም። በቃሌ ስናገር ተሳስታ ንባቡን አችለውም ይላል። እዛው ሃርሞኒካ አንፋ ተነፋፋ ማለት ነው። ሰው አለቀ። ሌላ አለ? እስቲ ሁለት ቁጥር ጻፉ። ኦርቶዶክስ መግባት ትፈልጉሃላችሁ? ሁለት ቁጥር ጻፉ። በአንድ ጊዜ ሁለት እናስገባ። እስቲ ኦርቶዶክስ ያላችሁ ገጽ ላይ በጣም በዛችሁ። አም ሶሪ እንዴት ብዬ ላስገባ? እሺ አንተ ግን ኦኬ። አይ ጥሩ ነው። ምንም አትልም። ሰላም እንዴት ናችሁ ወንድሞች? ጸዲ የምትባል ግን የዩ ጭፋን ፕሮፋይል ኦርቶዶክስ ነኝ ልትል ነው ብራዘር? ቦልኩት እስቲ ይህን ልጅ አንዴ ቦልኩት ፕሊስ። ታትቦልኮ ይስማ ነውር ከጻፈ ምት መደረግ አለበት። እሺ እንኳን ደህና መጣህ። አንተ ግን እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣህ። የቤተ ክህነት ሰው ነህ? የቤተ ክህነት ሰው ነህ? ኧረ አይደለሁም፣ የሰንበት ተማሪ ነኝ። የሰንበት ተማሪ ነህ? የሰንበት ተማሪ ቤተ ክህነት ሰው አይደለም ማለት ነው? ቤተ ክህነት የቤተ ክህነቱን ትምህርት አልተማርኩም። አልተማርክም?
ኦኬ ቴንክ ዩ። ምንም አልተማርክም? በውሸት እግዚአብሔር ይከብራል ወይስ ሰይጣን ነው የሚከብረው? ሰይጣን ነው የሚከብረው። በሰይጣን ነው የሚከብረው። እሺ ኢየሱስ በሰማያት አማላጅ ነው ወይስ አማላጅ አይደለም? በቤተክርስቲያናችሁ በመጽሐፍ ቅዱስም በቤተክርስቲያናችሁ ማስተምረው መሰረት በቤተክርስቲያናችሁ በመጽሐፍ ቅዱስ በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍቶች በሌሎችም ማለት ነው። ምናልባት የቤተክርስቲያን መጽሐፋችን ብዙ መነኮሳት ብዙ ሰው የጻፉት ብዙ መጽሐፍ በራሳቸው መጽሐፍ የጻፉት አለ በራሳቸው ሐሳብ። እንደሱ ሳይሆን የእግዚአብሔር ቃሉ መጽሐፍ ቅዱሱ ምን ይላል የሚለው ነው። ቤተክርስቲያናችሁ በራሳቸው ሐሳብ መነኮሳት በሚጽፉት መጽሐፍት ነው የተሞላችሁ እያልከኝ ነው? እሱማ ያማ ህገወጥ ነው። በራሳቸው ሐሳብ የተናገሩት ሳይሆን እግዚአብሔር ቃል የተናገረውን ነው መናገር የምችለው። ለምን ከቃሉ መጨመርም መቀነስም ኃጢአት ስለሆነ። ቅዱስ ያሬድ በራሱ ሐሳብ ነው የጻፈው ወይስ በመንፈስ ቅዱስ ተመርቶ ነው የደረሰው? የቅዱስ ያሬድን አላውቀውም እኔ ሐሳብንም በደንብ ስላልሰማሁት። አየው እየነገርኩ ነው። ቅዱስ ያሬድ መጽሐፍቶቹን ሲጽፍ በመንፈስ ቅዱስ ተነርቶ ነው የጻፈው ወይስ በራሱ ሐሳብ ነው የጻፈው? በራሱ ሐሳብ ነው የጻፈው አይደል? ስለዚህ በራሱ ሐሳብ የጻፈውን የቅዱስ ያሬድን መጽሐፍት ነው ኦርቶዶክስ ሌሊቱን ሁሉ የሰው ሐሳብ ነው የምታዜመው ማለት ነው። ግማሹ ከወንጌል የተወሰደ አለ፣ ግማሹ ደግሞ ከራሳቸው ሐሳብ የተወሰደ አለ። በምን አወቅ? ከወንጌል ግማሹ ከወንጌል ግማሹ ከወንጌል እንዳልሆነ በምን አወቅ አንተ? ይሄን ለምሳሌ ቀደም ያወጣው ላይ የሎሙ ኢየሱስ ላርዳይሁ ወደዛ ስላልተመለከቱ ወይም ኢየሱስም ደቀ መዛሙርቶችን እንዲህ ይላቸዋል የሚል አለ። ያኛውን አጋጣሚ ከወንጌል ቅዱስ ልታገኘው ትችላለህ። ምንድን ነው ያለው? የሎሙ ኢየሱስ ላርዳይሁ። እሺ ቀጥሎስ ያለው? ቀጥሎ ያለውን አላየሁትም። ተነገረኝ እነግርሃለሁ። ችግር የለም። እሺ እሱ የማን ቃል ነው? ይሄ የኢየሱስ ቃል ነው። ወደ ታች ሐሳቡን አልተሰማሁትም። እሺ ላሳየህ። እሺ አንብብልኝ ስለሚርቀን። አይ ግድ የለም ታነባዋለህ። እኔ ማንበብ አልቻልክም ስለተባልኩኝ ታነባዋለህ። ለምን እየቻልክ እንዴት አትችልም ይባላል? ይህ ችንፈትን ያለመሸነፍ ነው። ግድ የለም ይኸው አንብብ። የሎሙ ኢየሱስ ላርዳይሁ ቀጥሎ አይታየኝም። ያው ላርዳይሁ አርገ እሺ አርግ ሰማይ ሀብአዊ ወሀብክሙ ሀበ ስዕል ምህረተከ ይመስለኛል። ሀበ ስዕል ምህረተ አንብብልኝ ችግር የለም። በእንተ ሊያየ በቃ ይሄ ምንድን ነው? እንትን ላይ ያለውን ነው ዮሐንስ ወንጌል ላይ ያለውን። ቅዱስ ያሬድ ደግሞ ያንን ህዛ ወስዶ እኔ ወደ አባቴ አድርጋለሁ እያለ ነው ለደቀ መዛሙርቶች የነገራቸው። እንደሚያድርግ ወደ ሰማይ እንደሚሄድ የነገራቸው። ምን ሊያረግ ትእዛዙን ሊፈጽም በቃ በምድር ላይ ብዙ ሀበ ስዕል ማለት ነው ለመለመን ምንን ሀበ ስዕል ምህረተ ይላል አይደል? ምህረትን ምን ወደምልላችሁ ይላል። ወደምለምንላችሁ ወደ እግዚአብሔር ወደ አብ ወደ አባቱ። ስለዚህ ምህረትን ወደሚለምነው ወደ አብ ነው ሄደው ማለት ነው። ስለዚህ ምህረትን ይለምንላቸዋል ማለት ነው በሰማያት። ስለዚህ ኢየሱስ አማላጅ ነው ማለት ነው። መጀመሪያ የሰው ልጅ አዳም በገነት ነበር። የጠየቅኩ በል። ስለዚህ ኢየሱስ አማላጅ ነው ማለት ነው። በሰውነቱ ያማልዳል። አማላጅ ነው። ኦኬ። ስለዚህ አሁንም በሰማያት ኢየሱስ አማላጅ ነው ማለት ነው። አሁንማ እንደ ፈጽሞልን ሄዷል። አሁንማ በአብ ቀኝ በግርማው ቀኝ ነው ያለው። ሀበ እስዕል ምህረተ ብሎ የሚለው ምህረትን ስለእናንተ ወደምለምንበት ብሏል አይደል? አርግ ሰማይ ወደ ሰማይ ወደ አባታችሁና ወደ አባቴ ነው ያለው። ሀባቤ ወሀብክሙ። ስለዚህ ምህረትን ወደምለምንበት አርጋለሁ አላቸው። ለምን? ምህረትን ስለእናንተ ወደምለምንበት ብሎ የሚለው ኢየሱስ አሁን በሰማያት ሆኖ ምህረትን ይለምናል ብሎ የሚለውን አንተ ታምናለህ ማለት ነው።
እኔ ሁልጊዜ ለማል ሁልጊዜ ጎንበስ ቀና ይላል ብዬ እንትን አልልም። አንድ የኛም ማልዶናል ወደ አባቱ ሄደ፣ ወደኛ መንፈስ ቅዱስን አጽናኙን ላሰጠን በአዳም ምክንያት ኃጢአት የነበረውን መካከለኛ ሆኖ አስታረቀን፣ አማላደን፣ አዳነን። ስለዚህ አሁን ኢየሱስ ዕለት ልመናን አያቀርብ እንጂ አንድ ጊዜ ግን ባቀረበው ልመናና ጸሎት ለዘላለም ይማልዳል ብለህ ታምናለህ ማለት ነው? አዎ። አጨብጭቡለት ወገኖች። ይሄ ነው የወንጌላውያን ትምህርት፣ ይሄ ነው የሐዋርያቱ ትምህርት። አዎ ኦርቶዶክስ ወደዚህ እውነት ድንጋይ ወደ ተራራ የማምጣት ያህል የከበዳት ይሄ ነው እውነቱ። በቃ ይሄ ነው እውነቱ። እኛስ ጴንጤዎች ታዲያ ምን አለን? ኢየሱስ አሁን በሰማያት ዕለት ይለምናል ብለን አሁን ዕለት አብን ማርልኝ ስለ ቤካ ብለህ እባክህ ገኒን ይቅር ትላት ዘንድ እባክህ ራሔልን ዲቦራን እንዳትረሳት እያለ ዕለት ጸሎት ለአብ ያቀርባል ብለን እኛ እናምንም። ግንስ አንድ ጊዜ ባቀረበው ጸሎትና ልመና ለዘላለም ስለሆነ ሊቀ ክህነቱ መስዋዕቱ ለዘላለም ነው፣ የሊቀ ክህነቱ ጸሎቱ ለዘላለም ነው ማለት ነው። ስለዚህ ኢየሱስ አሁን በሰማያት ሞት አሸንፏቸዋል። ሊቀ ካህናትማ እኮ ብዙ መስዋዕት ያቀርቡ ነበር፣ ያማሉ ነበር፣ ብዙ ነገር ያደርጉ ነበር። እነሱ የጌታ ላይ ነው የተናገርኩት። ጌታ በሊቀ ክህነቱ መስዋዕትነት በሊቀ ክህነቱ ጸሎት ለዘላለም ሲያማልድ ስለነሱ በሕይወት ይኖራል ተብሎ የተጻፈው የዕብራውያን 7 ይሄ ነው ማለት ነው። ስለዚህ እንኳን ደህና መጣ ወደ ወንጌላውያኑ ወደ ጴንጤው ትምህርት ወደ መጽሐፍ ቅዱስ ትምህርት ማለት ነው። ስለዚህ ፋይሉ ተዘግቷል፣ መዝገቡ ወደ መዝገብ ቤት ገብቷል ማለት ነው። ሌላ ጥያቄ የምጠይቅህ ኢየሱስ ግን አሁን በሰማያት ኦርቶዶክስ እንደመሆን መጠን ኢየሱስ በሰማያት ዕለት ይማልዳል ብላ ትላለች የኢትዮጵያ ኦርቶዶክስ ታሪክሲያን። አንተ ምን ትላለህ? አብን ዕለት ይለምነዋል ትላለች። አንዴ ነው ያማለደን፣ አንዴ ነው ያስታረቀ። ያ ግን ለዘላለም ይኖራል ተብሎ የዕብራውያን ጻፊ ጽፎታል፣ ቅድም እንዳነበበው። ቴንኪው። ይሄ መጽሐፍ ምንድን ነው የሚለው? ዚቅ ነው እሱ ነው። ድርሳነ ሰንበት መሰለኝ፣ በደንብ አይታየኝም። ልክ ነህ። ድርሳነ ሰንበት ምን ይላል? ከዛ የሰአል ከማሪ ሳልና ከማሪ በማን የታተመው ይላል? ብታነብልኝ አሪፍ ነው፣ ጊዜን እንዳልገለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ በ2013 ዓ.ም ማለት ነው። ይሄ ደግሞ ህገወጥ ነው። ይሄ ህገወጥ ነው። በራሳቸው ሀሳብ አንዱ ይህን ይላል፣ አንዱ ይህን ይላል። በራሳቸው ባመጡት ሀሳብ የታተመ በራሳቸው ሀሳብ ነው፣ የሰው ሀሳብ ነው። ጳውሎስ ደግሞ እንደተናገረው ሁለተኛው ቆሮንቶስ ምዕራፍ 11:5 ላይ ደግሞ በእግዚአብሔር ሀሳብ ላይ የሚነሳውን ከፍ ያለውን ሀሳብ የሰዎችን ሀሳብ ዝቅ እናደርጋለን አለ። እኛ የሰዎችን ሀሳብ የክፉን ሀሳብ ዝቅ ማድረግ እንጂ እነሱ የጻፉትን ደግሞ አንቀበልም። በራሳቸው ስርዓት በራሳቸው አካሄድ ተጠረቃቅመው መነኮሳት የተለያየ ነገር ስለጻፉት ይህንን ልቀበል አልችልም። ይህንን እስኪ ላንብብልህ ካላወቀው ማለት ነው። ድርሳነ ሰንበት ገጽ 49 ምዕራፍ 17 ክርስቲያንን ስለሚሉ ሰዎች ይላል አርስቱ ማለት ነው ርዕሱ። ከዚህም በኋላ በገሃነመ እሳት የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው በትንሣኤ ዘጉባኤ ቤት ማተሚያ ቤት በራሷ ማተሚያ ቤት የታተመ በራሷ ሊቃውንት የተዘጋጀ መጽሐፍት ነው። ልብ በሉ። ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ጸሎትን ከጸለይላቸው በኋላ ከአባቱና ከመንፈስ ቅዱስ ከባሕርይ ሕይወቱ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ኢየሱስ ማለት ነው ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል አለ። ጌታችን ኢየሱስ ክርስቶስ በሰማያት አብን ይለምነዋል እያለች ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ወንድሜ ምን ትላለህ? የት ውስጥ ያሉትን ለየት ውስጥ ላሉት ነው የሚለምንላቸው? ከሲኦል ውስጥ ያሉ ክርስቲያንን ብለው ለሚሉ ሰዎች ክርስቲያንን ብለው ለሚሉ መላእክት ከሲኦል ውስጥ ሄደው አምጥተዋቸው በአብ ፊት አቅርበዋቸው ኢየሱስ ስለነሱ ጸሎት ይጸልይላቸው ዘንድ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ የነበረ በገሃነም ውስጥ የነበሩትን ነፍሳት እያፈሱ እየዛቁ እያመጡ በጌታ ፊት ያቀርባሉ። የጌታ ስራ ደግሞ መጸለይ ነው። ወደ አባቱ እና ወደ ባሕርይ ሕይወቱ ወደ መንፈስ ቅዱስ
ከዛ ከጸለያላቸው በኋላ በጸሎቱ ያስታርቃቸዋል። ከዛ መላእክት ወደ አማረች ወደ ተወደደች መንግስተ ሰማያት ይወስዷቸዋል ይላል የኢትዮጵያ ኦርቶዶክስ ቤተክርስቲያን። ይህማ ስህተት ነው። ፍርድ እኮ እንደ ተፈርዷል ለዘላለም። ስለዚህ ፍርድ ኢየሱስ ክርስቶስ ለፍርድ አይመጣም ማለት ነው። እንደዛ ከሆነ ሄደው በዛ በሲኦል ያሉ ሰዎች እየተዛቁ እግዚአብሔር ኢየሱስ ክርስቶስ መላእክቶች ሄደው የሚያወጧቸው ከሆነ ጌታ ኢየሱስ ክርስቶስ ለፍርድ ወደዚህ ምድር አይመጣም ማለት ነው። እንግዲህ በጌታ ምጽአትም አናምንም ማለት ነው። እንደዛ ከሆነማ ለምን ይመጣል ኢየሱስ ክርስቶስ? ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታለች ማለት ነው። መጽሐፉ ተሳስቷል። መጽሐፉን የጻፈችው ቤተክርስቲያኒቱ እኮ ነው። ስህተት ነው። በራሷ ማተሚያ ቤት ማን ነው ባዕድ ሰው ሊያስገባባት የሚችለው? ራሳቸው ናቸው ጻፊዎች። ወገኖች ከታች ጴንጤ ነው ተሐድሶ ነው እሱ ኦርቶዶክስ ነኝ ብሎ ነው የገባው። ወገኖቼ አሁን በቤተክርስቲያን ውስጥ እውነትን የሚቀበሉ ሰዎች ተሐድሶ ነው በሶ ነው እንትን እኮ ነው የዚህ ዓለም ገዢ ሰይጣን ዲያብሎስ እኮ እውነቱን ስትናገረው ያለመሸነፍ ስም ነው የሚቀባ። ቻሉት እንግዲህ የቤተ ክህነት ሰው ነው የሚቀባ። ዳዊት 115 17 እና 18 ምን ይላል መሰለ? አቤቱ እኛ ሕያዋን የሆነን ማን ነው? አቤቱ ሙታን የሚያመሰግኑ አይደሉም ወደ ሲኦል የሚወርዱ ሁሉ፣ እኛ ግን ሕያዋን የሆነን ከዛሬ ጀምሮ እስከ ለዘላለም ዓለም ስምህን እንባርካለን አለ ዳዊት። አቤቱ ሙታን የሚያመሰግኑ አይደሉም። የሞቱን ሰዎች እኮ ያድናሉ ብሎ የሚጸልዩ ሰዎች አሉ። ወደ መቃብር የወረዱትን እኮ ያድናሉ ብሎ የሚያመሰግኑ ሰዎች አሉ። ዳዊት ደግሞ ሙታንም የተቀበሩ ሰዎችም አይሰሙም፣ በሕይወት ያለ ሰው በክርስቶስ ያመነ ሰው ነው እንጂ ጸሎት የሚሰማ አያመሰግኑም ብሎ ዳዊት ነግሮናል። ይህንን ብትላቸው የሚቃወሙ በራሳቸው ሀሳብ የሚመላለሱ እኮ ናቸው። ገና ብዙ ነገር ይለዋል እኮ ቤተክርስቲያኗ። እነ ጳውሎስ እኮ ታስረዋል በገበያ ላይ ወንጌሉን ለመሰከራችሁ ለምን ተናገራችሁ ተብለው። ጴጥሮስ እኮ ታስሯል። እዚያ በኋላ ምን አለ? እኛ ያየነውን የቀመስነውን የዳሰስነውን ምን እንናገራለን። ዮሐንስ እኮ አንደኛ ዮሐንስ ላይ ተናግሯል። እኛ ያየነውን የሰማነውን የዳሰስነውን ምን እንናገራለን። ስለዚህ ሐዋርያቶች ምንድነው? ተዘከሩ መኳንንቲክሙ ዘነገርክሙ ቃለ እግዚአብሔር፣ የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቡ ስለሚል እኛ ደግሞ የእግዚአብሔርን ቃል አንጨምርበትም አንቀንስበትም። ኦርቶዶክስ ነኝ። በግዴታ ማስወጣት አለ? ማንም አያስወጣም። ማንም አያስወጣም። ኦርቶዶክስ ቤተክርስቲያን የእኔ ናት። ማንም ንቅንቅ አያደርገኝም። ሄጄ አቁሜ አስቀድሼ እውነቱን እውነት የሰይጣንን ወደዛ ወርውሬ የሰዎችን ሀሳብ ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 12 ከቁጥር 42 ላይ ምን አለ መሰለ? ከጻፎችና ከፈሪሳውያን ከአለቃዎች ከመነኮሳቶች ከጳጳሳቶች ከዲያቆናቶች ከማህበረ ቅዱሳን ኃላፊዎች ከሰንበት ተማሪዎች ከዋናዎች ከጻይፍቶች አንዳንዶች ምን አውቀውት ነበር፣ በእርሱ አምነው ነበር ይላል። ካመኑ በኋላ ግን ከምርፋቁ ከዚህ ከሚበላው ከእንጀራው ከግብረ ሰላሙ ከምርፋቁ ከዚህ ከዘኬው ከሚለመነው ከምናምኑ እንዳያስወጧቸው ሰዎችን ፈሩና ከምኩራብ እንዳያባረሯቸው አልመሰከሩለትም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። ለዚህ ምድር ብዬ ደግሞ ለሰው ክብር አልኖርም፣ ለእግዚአብሔር ነው የምኖረው። ኦርቶዶክስ ነኝ። ለዚህ እውነት ጭብጨባ ያስፈልገው። በእውነት ጌታ ራሱን ያለ ምስክር አይተውም። ጌታ ራሱን ያለ ምስክር አይተውም። የትኛውም ቦታ ልጆች አሉት፣ የትኛውም ቦታ ትውልድ አለው። ልብ በሉ። ኦኬ። ሰው ከንግግሩ ይታወቃል። ሰው ከጠጣው እውነት ይታወቃል። የትኛውም ቦታ ላይ ኦኬ፣ የትኛውም ቦታ ላይ እውነት ለመናገር የትኛውም ቦታ ላይ ይህንን እውነት የያዙ ሰዎች ኦኬ፣ አየ ትውልድ አለው እግዚአብሔር ማለት ነው። እኛም ውጡ ብለን አንልም። እንደዚህ አይነትን አገልጋዮች ተቀመጡ፣ በዛው መስቀል እያሳለማችሁ ጥጋ ሲይዛችሁ ንገሯቸው።
አሁን 35,000 የነፍስ ልጆች አሉኝ። እነሱ ሁላ እንደኔ ነው የሚከታተሉት። እነዚህ ጣዖታቱን ዝክዝክን አያመልኩም። የሚያስወጧቸው ናቸው። እነሱንም እንደነ እስጢፋኖስ ዋጋ እንከፍላለን። አለቀ። ጴጥሮስ ምን አለ መሰለ? ጴጥሮስን አትቀበል ማለት ነው ኦርቶዶክስ ቤተክርስቲያን። ሐዋርያው ጴጥሮስ እንኳን ትቀበላለች፣ ታምናለች እኮ በጴጥሮስ። ጴጥሮስ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 1 እና 2 ምን አለ? ነቢያት